ተሾመ ትባላለች። የምትኖረው በሆላንድ አይንዶቨን የሚባል ከተማ ነው። ምናልባት ብዙዎቻችሁ ፊሊፕስ የጥሩቃ ስም ሲባል ታውቃላችሁ። ፊሊፕስ ያለበት ፊሊፕስ የጀመረበትም እስካሁንም የሚመረትበት ትልቅ ከተማ ነው ያለችው። አንድ ሁለት ጊዜ እዛ ከተማ ሄጄ አገልግዬ አውቃለሁ። በጣም ብዙ ቅዱሳን አሉ፣ እግዚአብሔርን የሚፈሩ እግዚአብሔርን የሚያገለግሉ ቅዱሳን አሉ። በዛ ታገለግላለች። አገልጋይ ሰባኪ ነች፣ ዘማሪ ነች እና ዛሬ የሞገስ ተራ ስለሆነ ነው እሷ ያልዘመረችው። እግዚአብሔርን እጅግ አድርገን እናመሰግናለን። የልጆች እናት ነች፣ የቤተሰብ ኃላፊ ነች። እሷ ዛሬ ታገለግለናለች። እቺ በጣም ጥሩ ለኢትዮጵያ ጥሩ ልብ ያላት በተለይ በኮቪድ ጊዜ ብዙ እናቶችን ቤት ቁጭ ያሉ እናቶችን ትደግፍ እንደነበረ እሷ ነግራኝ ሳይሆን ጭምጭምታውን ሰምቻለሁ። የእግዚአብሔር እጅ በእሷ ላይ ትሁን። እጆቻችሁን ዘርጉና ባርኳት። ወደ መድረክ ከመውጣቷ በፊት በእውነት እግዚአብሔር ይባርክሽ በሏት። የቃሉን ደጆች ይክፈትልሽ በሏት። እጁ ባንቺ ላይ ትሁን በሏት። በድፍረት ተናገሪ፣ እንሰማሻለን በሏት። የእውነትን ቃል ብቻ ተናገሪ በሏት። እንኳን ደህና መጣሽ ብለን እንቀበላታለን። ዛሬ መንፈስ ቅዱስ ክርስቶስን ይገልጠዋል። ጌታ ኢየሱስ ጌታ ነው። እስኪ ሁላችንም ወደ መልእክታችን እንሄዳለን። ጌታ ወደሚያወራ መዝሙረ ዳዊት ምዕራፍ 1 ላይ ክብር ለኢየሱስ ይሁን። ኦ ሃሌሉያ። መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሬ ያነበዋለሁ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎች ግን እንደዚህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ምን ትላለች? ትጠፋለች ይላል። ሃሌሉያ ሃሌሉያ። ምስጉን ነው የሚለው የእግዚአብሔር ቃል ብፁዕ ወይንም የተባረከ የሚለውን ትርጓሜ ይዛል። አሜን ነው። ምን ይላል? ብሩክ ነው ማ በክፉዎች ምክር ያልሄደ። እኔ ጥቂት መናገር ፈልጋለሁ ስለዚህ ስለተባረከው ሰው። ምን ብለን ነው ስለ በረከት ስናስብ የተባረከ ሰው ብለን ስንል አንድ ሰው ተባርኳል ወይንም አንድ ወንድም ወይም አንድ እህት አንድ ቤተክርስቲያን ማህበረሰብ ተባርኳል ብለን ስናስብ የምናስበው አስተሳሰብ ምንድን ነው? መጽሐፍ ግን ስለተባረከው ሰው ምን ይላል? ሃሌሉያ። የተባረከው ሰው መስፈርቶች ብዬ ርዕሴን ጽፌያለሁ። ሃሌሉያ። የተባረከው ሰው መስፈርት። ኢየሱስ ጌታ ነው። እስኪ አሜን በሉ። ማቴዎስ 5:1 ላይ እኔ ቶሎ ቶሎ እያልኩ አነባለሁ፣ እናንተ ግን ጥቅሱ መያዝ ትችላላችሁ። ማቴዎስ 1:11 ላይ እንደዚህ ይላል። ስለተባረከው ሰው ሲያወራ ብፁዕ ነው ይላል። ብፁዕ የሚለው ትርጓሜ የተባረከ ማለት ነው። ብለስድ ይለዋል። ሃሌሉያ። ብዙ ነው ማ በመንፈስ ድሆች የሆኑ ምንድን ናቸው? ብፁዓን ናቸው ወይም ብሩካን ናቸው። እነዚህ እግዚአብሔርን የሚፈልጉ ምንድን ናቸው? ብሩካን ናቸው። ሃሌሉያ። ምን ስለሚሉ? ስለሚጠግቡ ጽድቅ የሚያዝኑ ብፁዓን ናቸው። የሚያጽኑ ምንድን ናቸው? የተባረኩ ናቸው። ስለተባረከው ሰው ስታስቡ፣ የሚያዝን ሰው ስታዩ ይህ ሰው የተባረከ ነው ትላላችሁ። መጽሐፍ ግን ምን ይላል? የሚያዝን ምንድን ነው አለ?
ብዙ ነው። ለምን? መጽናናት ምን ያደርጋልና ያገኛልና። ሃሌሉያ። የዋሆች ምንድን ናቸው? አያችሁ፣ በዘመናችን ብልጣብልጦች ይመስሉናል። ብፁዓኖች፣ ብሩካኖች፣ ጎበዞች። እሱማ ምንድን ነው እንላለን። ብልጥ ነው፣ ነገሩን ማድረግ የሚችል ሰው ነው። ሞኞች እንሆን እያልኩ አይደለም። ማስተዋዮች እንድንሆን የእግዚአብሔር ቃል ያዘናል። እዚህ ጋር ግን ስለተባረከው ሰው የህይወት ስርዓት ሲናገር ምን ይላል? የዋህ ምንድን ነው ይላል? ብሩክ ነው ይላል። የተባረከ ነው። ለምንድን ነው የተባረከ የሆነው? ኢየሱስ ምን አለ? እኔ ምንድን ነኝ አለ? የዋህ ነኝ አለ። ከአባቱ የተማረውን የሚገልጥ አያችሁ፣ ከክርስቶስ የተማረውን ፈለጉን የሚከተል ሰው ያ የዋሁ ሰው ምንድን ነው አለ? የተባረከ ነው። እንደ ተባረካችሁ ቼክ ማድረግ ትፈልጋላችሁ? የዋህነት ከናንተ ጋር ካለች፣ ቅንነት ከናንተ ጋር ካለች፣ ሃሌሉያ፣ ያ የክርስቶስ ባህሪ በእናንተ ውስጥ እየተቀጣጠለ እየሄደ እየተገለጠ ካለ ከናንተ በላይ የተባረከ ሰው የለም። መጽሐፍ ስለ በረከት ሲናገር ቁስ ቆጥሮ በረከት አላለንማ። ኢየሱስ ጌታ ነው። ጽድቅን የሚራቡ የሚጠሙ ምንድን ናቸው አለ? በዚህ ዓለም ስናየው ስለ ጽድቅ ዋጋ የሚከፍሉ ምንድን ነው የሚመስሉ? ሞኝ ነው የሚመስሉ። ያላቸውን ስለ ጽድቅ የሚጥሉ፣ ጉልበታቸውን የሚሰጡ፣ ቤታቸውን የሚሰጡ፣ ህይወታቸውን የሚሰጡ፣ ኑሯቸውን የሚሰጡ ሰዎች ሞኞች ይመስሉናል። ጽድቅን የሚራቡና የሚጠሙ ስለ ጽድቅ ዋጋ የሚከፍሉ እነዚህ ማን ምንድን ናቸው? ብሩካን ናቸው። በረከት ከኪስህ አይጀምርም። በረከት ከውስጥ ነው የሚጀምረው። ከተካፈልከው ህይወት ነው የሚጀምረው። ሃሌሉያ። እሺ፣ የሚምሩ ምንድን ናቸው? ሃሌሉያ። እንደ ተባረክን የምናረጋግጠው የምንምር ከሆነ ነው። ቂመኞች ብሩካን ናቸው ይላል እንዴ? ይቅርታን ለመቀበል እንደምንፈልገው ሁሉ ሰዎችን እንዲሰጡን እንደምንፈልገው ሁሉ ምን ያህል ሄደን እንሰጣለን? አያችሁ፣ የክርስቶስ ትምህርት ምን የሚል ነው? እኔ እንደወደድኳችሁ ምን በሉ። ማን እንደወደደን? ኢየሱስ እስከምን ወደደን? ምን ሆነን ሳለን? የሚጎዳህን ኃጢአተኛውን የማይፈልግህን ሰው እስከምን ወደደው? እስኪ እስከ ሞት በሉ። አትፍሩ። ባለመፈለግህ ልክ በመፈለግ ራስህን አሳልፈን በለው፣ ስጠው። የተባረክ መሆነ እግዚአብሔር ባንተ ውስጥ እንዳለ መለኪያ ሜቱ ነው። የምትምርበት ልክ ነው። የምትሰጥበት ልክ ነው። ይውላችሁ መጽሐፍ ሲናገር ስለ ሕጉ ሲናገር ባልንጀራህን እንደምን ውደድ? እንደ ራስ ውደድ። ኢየሱስ መጣና ሕጉን አልሻረም። እኔ ግን እውነት እውነት እላችኋለሁ አለ፣ እኔ እንደወደድኳችሁ። እዚህ ጋር ትልቅ ሚስጥር አለ። እኔ ራሴን በምወድበት ልክ ፓስተር ያንተን ከወደድኩ ለራሴ የማልጠነቀቅኩን አልጠነቀቅም። አንድ ሲጋራ የሚያጨስ ሰው ለጓደኛው ለቤስት ፍሬንዱ መጀመሪያ የሚያለማምደው ምን እንደሆነ ታውቃላችሁ? ሲጋራው ግማሹን አጭሶ ይሰጠዋል። በማልክ ስለወደደው በማልክ ስለወደደው በራሱ ልክ ግን ራሱን አሳልፎ ነው ኢየሱስ የሰጠን። አሳልፎ እሱ ሞቶ አንተ ኑር የሚል አያችሁ። ፍቅር አንተ ሞተህ ወንድምህ ይኑር የሚል ነው። ያ ማለት ልኩ አንተ ራስን እስከወደድክበት መጠን ሳይሆን ራስህንም ትተህለት እሱን የምታኖርበት ማለት ነው። ይሄ ጉባኤ የብሩካን ጉባኤ ነው። አሜን። ኢየሱስ ጌታ ነው። እሺ፣ የሚያስታርቁ ምንድን ናቸው አለ? ብሩካን ናቸው፣ ብፁዓን ናቸው። ምን ይላል? ለምን?
የእግዚአብሔር ልጆች ስለሚባሉ ጌታ ይባረክ። ስለ ጽድቅ የሚሰደዱ ምንድናቸው? ሃሌሉያ። የተባረከ የሚለው በጥቂቱ ዲፋይን ለማድረግ ፈልጌ ነው። የህይወት ስራ ነው። አንድን ሰው ተባረከ ብለን ስንል የምንለካበት መለኪያ ምን ድረስ ነው? ሄዳችሁ መጽሐፍ ቅዱሳችሁን ስታጠኑ ብዙ ነገር ይላል። እኔ የተሰጠኝ ሰዓት በጣም ጥቂት ነው። አስተማሪ አይደለው። አሁን የትምህርት ሰዓት ቢሆን ደስ ይለኝ ነበር። ተከታታይ አድርጌ ሐሳቡን በደንብ ገልጠው ነበር። ግን ካለኝ ሰዓት እንደ ስብከት ቶሎ ቶሎ እያልኩ ሄዳለሁ። እናንተ ግን ፈትሹት። ኢየሱስ ክርስቶስ ጌታ ነው። የተባረከ የምንለው ሰው ተባርኬያለሁ አም ብለስድ ብለን ራሳችንን ስንናገር ምን እየቆጠረን ነው? ይህን ነው መንፈስ ቅዱስ ሊያደምቅላችሁ የፈለገው። አም ብለስድ፣ እኔ ብሩክ ነኝ፣ ወዳጄ ብሩክ ናት፣ ይሄ ጉባኤ ብሩክ ነው፣ ፓስተሬ ተባረከ ነው ብዬ ስል የምመዝንበት ምንድን ነው? ልኬ። አያችሁ፣ እንደው አንድ ኤግዛምፕል ልስጣችሁ። በአይናችን ልክ የማይገባ እንደው ድስስ ያለ ጎጆ ሄደን ብንገባ ከዛ ቤት ተካፍለን ጸልያለንም ሊሆን ይችላል ያቺ ወዳጃችን ብንወጣ፣ ከዛ ሌላ አንድ ሰው ደግሞ የዳነ ሰው ጥሩ መኪና እየነዳ ቢመጣ ባጠገባችን ማንን ነው የተባረከ የምንለው? እውነቷን ስማም፣ ይህንን ሰው ጌታ ባርኮታል። አቤት የሚነዳው መኪና፣ አቤት የሰራው ፎቅ አይደለም የምንለው? እዛ ደሳሳ ጎጆ ውስጥ የተካፈልነውን ህይወት እውቅና እንሰጣለን። ምናልባት ውሃም ላሰጠን ትችላለች። አስጎንብሳ ግን ባርካ የሸኘችንን የተባረከች ብለን እንሰጥ ይሆን? ጌታ ሊያወራን ይፈልጋል። በቁስ ልክ ከሆነ በረከት ብለን ያሰብነው ተሳስተናል። በእውነት በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ የክርስቶስ ኢየሱስ አባትና አምላክ ምን ይበል? ይባረክ። ይህንን ካለ በኋላ ጳውሎስ ለኤፌሶን ሰዎች የሚደንቅ ነገር ተናገረ። ዓለም ሳይፈጠር ቅዱስና ነውር አልባ በፍቅር እንሆን ዘንድ ምን አለን? አስቀድሞ መረጠ። በረከቱን ልክ ሲዘረዝረው ዓለም ከመፈጠሩ በፊት ምን አለ? ቅዱስ ነውር አልባ። ሃሌሉያ! ያ ህይወት የማ ህይወት ነው? የእግዚአብሔር ህይወት ነው። አያችሁ፣ አስቀድሞ እግዚአብሔር ለሰው ልጅ ያካፈለው ፍጥረትን ሁሉ ፈጠረና እግዚአብሔር ሆናችሁ ሲፈጥር ይሄ መልካም እንደሆነ አየ አለና ሰው ጋር ሲደርስ ግን እጅግ መልካም እንደሆነ፣ ያ እጅግ መልካም ተብሎ የተጠራው የራሱ የእግዚአብሔር ህይወት ነው። የሚገዛ የሚያስተዳድረው ምን ፍጥረትን ሁሉ እንዲገዛ እንዲያስተዳድርበት የሰጠው የራሱን መልክ ነው ለሰው። ሃሌሉያ! በረከቴ ከውስጤ ይጀምራል በሉልኝ እስኪ። የተባረኩት ክርስቶስ በእኔ መኖር የጀመረ ቀን ነው በሉልኝ እስኪ። የክርስቶስን ህይወት ስገልጥ ያኔ የተባረኩ ነኝ በሉ። በጨለማ ላይ ብርሃን ሆኜ ስገለጥ እኔ አም ብለስድ በሉ እስኪ። ዛሬ መንፈስ ቅዱስ መለኪያ ሊሽር ይፈልጋል። ሃሌሉያ! ከእውቀቱ ውጭ የሆነውን መለኪያ ሊሽረው ይፈልጋል። ሃሌሉያ! ቅድም እህቴ ስትጸልይ ክርስቶስ እውቀት ነበር። የክርስቶስ እውቀት ሊደምቅ ይፈልጋል። ሃሌሉያ! ክብር ለኢየሱስ ይሁን። መንፈስ ቅዱስ አንድ ምሳሌ ናምጣ። ከነዚህ ከተባረኩ ሰዎች አንዷ የሆነችው ማንን? የኢየሱስን እናት ማርያምን መጣና ገብርኤል ምን አላት? ሰላም ላንቺ ይሁን፣ አንቺ ከሴቶች መካከል እስኪ በሉ የተባረክሽ ነሽ፣ you are blessed አላት። እቺ ሴት የሚቆጠር ነገር ያላት ይመስላችኋል? ወደ በኋላ ታሪኳን ስናይ ምስኪን ከርታታ ሴት ናት። እጅግ በጣም ምስኪን። ኢየሱስ እንኳን
ከእሷ ጋር ሲያድግ ከዮሴፍ ከአባቱ ጋር ምን ያደርግ ነበረ? በአናጺነት እንጨት እየፈለጠ አቧራ እየቦነነበት ነው ያደገው። አንቺ ሴት አላት የተባረክሽ ነሽ አላትና እግዚአብሔር ከማን ጋር ማለት ነው? የበረከቷ ምክንያት ማን ከእሷ ጋር ስለሆነ ነው። ሃሌሉያ! የተባረክሽ ነሽ። ደነገጠች። ወገኖቼ በእስራኤል ሕግ ሴቶች ድናግል ካልሆኑ የሚመጣባቸውን ታውቃላችሁ። ድንግል ስለሆነች ብቻ እንዳይመስላችሁ ብዙ ምኖች ነበሩ፣ ድናግሎች ነበሩ። ግን ከነዛ ሁሉ አንቺ ምንድን ነሽ አላት። ለምን? እግዚአብሔር ከአንቺ ጋራ ነውና። ወደ በኋላ ስትመለከቱ እግዚአብሔር ከእሷ ጋር እንደሆነ ማስረገጫውን ራሷ ስትናገር ምን አለች? ምን አለች? እስኪ ንገሩ። መለስ አለችና እንዲህ አለች፣ እግዚአብሔር ለአብርሃም የሰጠውን ተስፋ ምን አደረገ? አሰበ። የባሪያይቱን ውርደት ምን ብሏልና? ተመልክቷልና። ይቺ ሴት የተባረከች ያስባላት ምክንያት ምን እንደሆነ ታውቃላችሁ? የሕጉን ቃል የምታረግ ነበረች፣ የምትሰማ ነበረች። ከዛ ደግሞ ምን የምታረግ ነበረች? የምትጠብቅ ነበረች። ለዚህ ነው ፈጥና ከመጣው ቃል ጋር መስማማት አልከበዳትም። እጮኛ ዮሴፍን ለመተው ያለ ሕግ ጸንሳ ለመገኘት ፍቃዷን አሳልፋ የሰጠችው ምን የነበረች ናት? የሕጉ ቃል በልቧ የተሰወረ ሴት ነበረች። ለአብርሃምና ለዘሩ የሰጠውን የተስፋ ቃል ምን አደረገ? አሰበ። ድንግል ትጸንሳለች የሚለው እንደታሰበ ገባት። የባሪያይቱን ውርደት ምን ብሏል? ተመልክቷል። ማርያም አንቺ ምንድን ነሽ አላት ገብርኤል። የተባረክሽ ነሽ። እስኪ አቆጣጠሬን እለውጣለሁ በሉልኝ። እግዚአብሔር እንደሚል እላለሁ በሉልኝ። የሕጉ ቃል በአፋቸው ላይ የሚነገሩ እነሱ የተባረኩ ናቸው። የሕጉን ቃል በልባቸው የሚሰውሩ እነሱ የተባረኩ ናቸው። ከጽድቅ ጋር የሚጨክኑ የሚወግኑ እነሱ የተባረኩ ናቸው። የክርስቶስ ኢየሱስ መልክ የሚገለጥባቸው እነሱ የተባረኩ ናቸው። ምናልባት ሱፋቸው ሊጋደድ ይችል ይሆናል። የለበሱት ጫማ አይናችን ላይ ላይገባ ይችላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እሺ ስለተባረከው ሰው እያወራን ነው። ምስጉን ነው አለ ዳዊት። ደግሞ መጣና በዘመኑ ምን አለ? ምስጉን ነው ማሲ በክፉ ምክር በማ ምክር? በክፎች ምክር። አያችሁ ከማ እንደምትመከሩ ምክር ከማ እንደሚወጣ ከወዴት መጥቶ ወደ ጆሮአችሁ እንደሚገባ ልናስተውል ይገባል። የክርስቶስን እውቀት የማይገልጥ ሁሉ ከማን ነው? እስኪ ከክፉ በሉልኝ። ለምን መሰላችሁ? በኤደን ገነት የሚመስል ነገር ነው ጨለማው ይዞ የመጣው። የማይመስል አይደለም፣ የሚመስል ነገር ነገራት። ሲነግራት ተመለከተች ይላል። ስትመለከት አይኗ ምን አለ? የቀደመው ያው ዛፍ ሳይለወጥ እዛው ቦታ እንዳለ ድሮ ሞት አለበት ብላ ታየው የነበረው አሁን ግን ምን አለች? ለመብላት ያምራል አለች። ለዓይን ያስጎመጃት ለመብላት ምን ይላል? ያምራል፣ ለጥበብ መልካም ነው ብላ እውቀቷን ለወጠች። እውቀቷ በክፉ እውቀት ተለወጠ። ዛሬ ይኸውላችሁ የተባረከ ነው አለማ እውቀቱን ምክርን ከሰማይ የሚቀበል ሰው። ሃሌሉያ! በክፉዎች ምክር የማይሄድ በዚህ ዓለም እውቀት የህይወት ስርዓቱን የማይመሰረት ሰው እሱ ምንድን ነው? ብሩክ ነው። ወገኖቼ ብዙ የሚያነቃቃ ስብከት የለኝም። ጌታ መልእክተኛ ያደረገኝ የልጁ የክርስቶስ ኢየሱስን መልክ እንድገልጥ ብቻ ነው። ነቃ ብላችሁ ስሙ። ለህይወት ዘመናችሁ ሁሉ መልክ የሚሆን እውነት ነው የማወራው እኔ ሳይሆን መንፈስ ቅዱስ መልክ የሆነውን እውነት እየገለጠላችሁ ስላለ። ስለዚህ በክፉ ምክር ጆሮውን የደቀነበትን ቦታ የሚለይ ማለት ነው። ሶሻል ሚዲያ ላይ ተደቅነን ቅድስናውን የማይገልጥ ህይወትን የማይገልጥ ነገር እየሰማን ከዋልን ምን እያደረግን መሰላችሁ? በዛ ምክር እንሄዳለን። ብሩክ ነው በክፉ ምክር
ምክር አልሄድም በሉልኝ። ሁለተኛ ቆሮንቶስ 11:3 ላይ እስኪ ሃሌሉያ ክብር ለኢየሱስ ይሁን። ጳውሎስ ለቆሮንቶስ ሰዎች የጻፈላቸው መያይ በመካከል ስለተነሳው ስለተሰጠ ትምህርት እየተናገረ ያለበት ክፍል ነው። ስለ ክፉ ምክር ማለት ነው። እንደዚህ አላቸው፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ ምን እላለሁ? እፈራለሁ። እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና እንዳይለወጥ ብዬ ምን እላለሁ? እፈራለሁ። ሐሳባችሁ የሚለው የእውቀታችሁ ክፍል አቆጣጠራችሁ መጥቶ ሔዋንን ምን አደረጋት? መከራት። ሐሳብን የሰጣት አላስገደዳትም። ሐሳቡን ስታስተናግድ ምን አደረገች? እውቀቷን ለወጠች። ሞት አለበት ያላትን ሕይወት አለበት ብላ ለራሷ ደመደመች። ጥበብ አለበት አለች። ላይን ያምራል አለች። ከሞት ይልቅ ምን ታያት? ሽንገላውን ወደ ሕይወት ለወጠች። አያችሁ። አሁንም አላቸው ጳውሎስ ሔዋንን በምኑ? በተንኮሉ እንዳሳታት በሰጣት እውቀት ምክር ምክንያት ነው ሐሳቧን የለወጠችው። እናንተም ለክርስቶስ ከሚሆን ቅንነት ለማ ከሚሆን ቅንነት ለክርስቶስ ከሚሆን ቅንነትና ንጽሕና ሐሳባችሁ እንዳይበላሽ እንዳትጎድሉ ብዬ እመክራለሁ። ዛሬ መንፈስ ቅዱስ እንደዛ ነው የሚለው። ለክርስቶስ ከሚሆን ቅንነት በቅንነት ከምታገለግሉበት ሃሌሉያ የማይታየውን ዓለም በመንፈስ ዓለም ከምትነኩበት ሰይጣን በሚታይ እንዳያወርዳችሁ ለክርስቶስ ካላችሁ ቅንነት እንዳትስቱ ብዬ እሰጋለሁ። ኢየሱስ ክርስቶስ ጌታ ነው። ምስጉን ነው በክፉዎች ምክር ያልሄደ። ምን ማለት ነው? በክፉ ምክር ካልሄድክ በእግዚአብሔር ቃል ምክር ትሄዳለህ ማለት ነው። ሃሌሉያ የማይመስልም ቢሆን የእግዚአብሔርን ፍቃድ ታስቀድማለህ። ሃሌሉያ ምን ይላል ቀጥሎ? በኃጢአተኛው መንገድ ያልቆመ። አያችሁ ኃጢአትን ብዙ ጊዜ ስናብራራው ከመንካት ከመላስ ከሚነካ ከሚታይ ጋር እንተረጉመዋለን። እሱ የኃጢአት ውጤቶች ናቸው ፍሬው ላይ ስንደርስ። መጀመሪያ ግን ሰይጣን ሐሳብህን ነው የሚያበላሸው። እውቀት ከተበላሸ ለሁሉ ነገር ግልጥ ነው። አየህ በኤደን ገነት አዳም እየሰረቀ ተገኝቶ ነው እንዴ? ምንድን ያደረገው? የጨለማውን እውቀት ተቀብሎ የእግዚአብሔርን እውቀት ጣለ። ያ ኃጢአት ሆኖ ተገኘበት። ምን ማለት መሰላችሁ? የተፈጠረበትን ዓላማ ምን አደረገ? ሳተ። ለተፈጠረበት ዓላማ ላለመኖር ወሰነ። መቼም እንደምታውቁት ኃጢአት የጀመረው እኛ ዓለም ላይ ሳይሆን በሰማይ ኪሩቡ ነው የጀመረው። መጽሐፍ ሕዝቅኤል 28 ላይ ሲናገር ምን ይላል? አንተ ልትጋርድ የተቀባህ ኪሩብ ነበርክ። ምን ልታረግ? እግዚአብሔርን ክብር ልትጋርድ የተቀባህ ኪሩብ ነበርክ። ነገር ግን ምን አደረግ? በውበት ምክንያት ምን አልክ? ኮራ፣ ታበይክ። ስለዚህ ምን አልክ? ሄዳችሁ ኢሳይያስ 14 ላይ ስታነቡ ደግሞ በልዑል ምን እላለሁ አልክ? እመሰላለሁ አልክ። ከዛ ምን አደረግ? ጥበብን ደግሞ አረከስክ። የእግዚአብሔር ጥበብ በኪሩቡ ላይ የተገለጠው እንዴት ነበር መሰላችሁ? ሊጋርድ የተቀባ ኪሩብ ነበር። እሱ ግን ላልተፈጠረበት ዓላማ እግዚአብሔርን ለመሆን ፈለገ፣ በልዑሉ መመሰል ፈለገ። ስለዚህ ምን አደረገ? በሰማይ ስፍራ አልተገኘልህም። ምን አደረግኩ? ጣልኩ። እግዚአብሔር ስልጣኑን ይጋፋኛል ብሎ ሳይሆን ላልተፈጠረበት ዓላማ ስለመጣ
ስፍራ አይገኝለትም። በሰማይ የእግዚአብሔር ፍቃድ ብቻ ይከናወናል። ስለዚህ የሰው ልጅ መጣና በዛው አስተሳሰቡ ነው ሰይጣን በተንኮሉ ያሳተው። ኃጢአት ላልተፈጠርንበት ዓላማ መኖር ነው። የመጀመሪያው ኃጢአት የእግዚአብሔርን መልክ በማንገልጥበት ጨለማን እየገለጠን መኖር ምንድነው? ኃጢአት ነው። እዚህ ጋር ምን አለ? ምስጉን ነው በኃጢአተኛው ምን መንገድ ያልቆመ። መንገድ የሚለውን ቃል ስትመለከቱት አስቀድሞ በብሉይ ኪዳን ዘመንም በሐዋርያት ሥራ ላይ ስትመለከቱ መንገድ የሚለው የእምነታቸው የህይወት ስርዓት ነው። ክርስቲያን ተብለው ከመጠራታቸው በፊት የመንገዱ ሰዎች ተብለው ይጠሩ ነበር። መንገድ እምነታችንን የምንገልጥበት የህይወት ስርዓታችን የሚገለጥበት ዋና ነገራችን ነው። ስለዚህ ምስጉን ነው በኃጢአተኛ ምን መንገድ ያልቆመ ያልተስማማ ማለት ነው። ከኃጢአተኛው ጋር ምን ያላለ ያልተባበረ። ሮሜ 1 ላይ እንደሚናገረው እስኪ ጥቂት እኔ ስለምኖርበት ሀገር ልንገራችሁ። ነቃ በሉና ስሙ። ኢየሱስ ጌታ ነው። የምንኖርበት አገር ሆሞሴክሹዋሊቲን ይፈቅዳል። ከዓለም የመጀመሪያዋ ናት የፈቀደችው። ቅድምቴ ስትጸልይ አንድ ነገር አስተውል ነበር። የወሩ መጀመሪያ እያለች ለእኛ ደግሞ በሚቀጥለው የወሩ መጀመሪያ ሰኔ፣ ምናልባት ብዙዎች ልታውቁ ትችላላችሁ፣ የነሱ በዓል የሚከበርበት ነው። ስፔሻሊ እኔ የምኖርበት ምድር በጣም በሰቅጣጭ ሁኔታ ይከበራል። ወንድ ሴት ነኝ፣ ሴት ወንድ ነኝ የሚል ማለት ነው። ቃሉ ስለሚሰቀጥጥ ነው። እውቅና የሚያገኙበት ነው። የኃጢአተኛውን መንገድ ልነግራችሁ ነው። ሮሜ 1 ላይ ሲናገር ለማይረባ አይምሮ ሰጣቸው፣ አሳልፎ ሰጣቸው ይልና እነሱ ብቻ አይደሉም ይላል፣ ከዚህ ሐሳብ ጋር ምን የሚሉ የሚተባበሩ ይላል። እኔ የምኖርበትን ሀገር ስትመለከቱ ቤተ ክርስቲያኖች ሳይቀሩ የማያደርጉ ይተባበራሉ። ከብዙ ፓስተሮች ጋር እንከራከራለን። ኖ አትተባበሩ። ከኔ ጋር ናችሁ? ሁኑ። መንፈስ ቅዱስ እያወራ ስለሆነ ወደዚህ ሁኑ። ሃሌሉያ። ብዙዎች ምን ያደርጋሉ መሰላችሁ? ችግር የለም ይላሉ፣ ሰፖርት ያደርጓቸዋል። የእግዚአብሔር ቃል ምን ይላል? አትተባበሩ። አመፃን ምን አድርጉት? ግለጡት። የዘመኑ ቆይታ ቤተክርስቲያን ምን እያደረገች ነው? ነገሩን ባላደርገው እነሱ ናቸው። ስለዚህ ይሁኑ እያለች እጅ እየሰጠች ነው። ምስጉን ነው ይላል በኃጢአተኛው መንገድ ምን ያላለ ያልቆመ፣ እጁን ያልሰጠ፣ ያልተባበረ። ምንም ያህል አመፃ ቢከብድ ቢበዛ፣ እውቅና በምድር ዓለም ብትሰጥ፣ አንተ ግን አልሰጥም በል እስኪ አልተባበርም በሉ እስኪ። አንድ ሰው እስኪቀር ድረስ አመፃን አንተባበርም። የእግዚአብሔርን መልክ የማይገልጥ የክርስቶስ ተቃዋሚ መንፈስ እንዲሰለጥን አያችሁ። የቀደመው የእግዚአብሔር አጀንዳ እግዚአብሔርም ሰውን በመልኩ በምሳሌ ፈጠረ። ሰው ወንድና ሴት አድርጎ ፈጠራቸው። እነሱ ወደ ምን ጥግ መጥተዋል? ጾታ የለም። ቤተ ክርስቲያን ደግሞ ሊሆን ይችላል ወደ ምን መጣለች? አይሆንም በሉልኝ እስኪ። ሃሌሉያ። አይሆንም። አንድ ሰው እስከሚቀር ድረስ ምን እናደርጋለን? በጽድቅ ከእግዚአብሔር እውነት ጋር እንቆማለን እንጂ በኃጢአተኛው መንገድ አንቆምም፣ አንተባበርም። ብሩክ ነህ የሚለው ሃሌሉያ ብቻህን ቆመ የእግዚአብሔር እውነት ነው ስትል ነው። ሃሌሉያ። ብቻውን እግዚአብሔር እውነተኛ ነው። ሁላችን ውሸተኞች ብንሆን እግዚአብሔር ብቻውን ምንድን ነው? እውነተኛ ነው። ሃሌሉያ። ስም ይባረክ። ሶስተኛ እንደዚህ ይላል፣ ምስጉን ነው በዋዘኞች ወንበር ያልተቀመጠ። እነዚህ ዋዘኞችን ስታነቡ የእግዚአብሔርን እውነት የሚያጣጥሉ ጴጥሮስ ላይ ሁለተኛ ጴጥሮስ 3:3 ላይ ስታነቡ የሚመጣውን እንኳን ንጉሥ ምን ይሉታል? አልመጣም። ለምን? እስከ ዛሬ ለምን አልመጣም? ያንተ ህይወት እስከ ዛሬ ለምን አልተለወጠም? የምታምነው አምላክ ለምን አልፈወሰህም? እንዴ አንተ እስከ ዛሬ ድረስ ጭቁን ብለህ ትኖራለህ። የተጣመመ ጫማ አድርገሃል። ያመንከው የት አለ? ወንጌል ስርጭትኛ ምድር ላይ ለ4 ዓመት ከምናምን ከነጮቹ ጋር ወጣ ነበር።
ወንጌል ስርጭት ስወጣ ቋንቋቸውን አልችልም። አሜን ነው። በእውነት በጌታ ፊት ቋንቋቸውን አልችልም። ለምን ትወጫለሽ በሉ። መሀከላቸው መሀል ከተማው ላይ ቆሜ በልሳን ጸልያለሁ። እነሱ የሚናገሩት እግዚአብሔር አቅም እንዲሰጣቸው፣ እኔ ደግሞ በመቆሜ መናፍስት እንደሚሰበሩ አምን ነበር። ብቻዬን ሳይክሌን እየነዳው ኢየሱስ ያድናል ብዬ ጽፌ በየጊዜው እወጣለሁ። ሐሙስና ማክሰኞ። አንድ ቀን እንዲህ አለች፣ ሩትዬ አንድ ጥያቄ ልጠይቅሽ አለች። በምን ቋንቋ ነው ቆመሽ የምትሰብኪው አለች። በመንፈስ ቋንቋ አልኳት። በጌታ ፊት ነው የምናገራችሁ። አሁን አወራለሁ፣ አይዟችሁ፣ አትፍሩ። ያኔ ግን አዲስ ስለነበርኩ አላውቅም። ስሜን እንኳን ቢጠይቁኝ ማስተዋወቅ አልችልም። ግን እግዚአብሔር ሰዎች ይሰጠኝ ነበር። በጣም አረብኛ ተናጋሪ ነኝ፣ ትግርኛ እናገራለሁ። እነዚህን ሁለት ወገኖች ካገኘው በቂ ነው። ለህዝቡ ነማ ለምድሪቷ ደግሞ በዛ ለሚሰራው መንፈስ ደግሞ እኔ ምንድን ነኝ? ጠላት ነሽ በሉኝ እስኪ። ሲያየኝ ይናደዳል። እኔ ደግሞ አቅሙን እንደምሰብር ስለሚገባኝ ዝም እያልኩ ቆማለሁ። ሞኝነት ሆኖ አይደለም። ኢየሱስ ጌታ ነው። ስለዚህ በዋዘኞች ወንበር ያልተቀመጠ እነዚህ ዋዘኞች ግን ምን ይላሉ? እንዴ ቋንቋ አትችይም፣ ምንድን ነው የምታረጊው እዛ? አንድ ጊዜ አንድ በጣም የሚወደኝ ወዳጄ ድንገት አየኝ ቆሜ ሰላም ለው ስል እንዳላለ እያችሁ። እሺ 4 ዓመት ቆምሽ፣ አንድ ሰው እዛ ጋር ወንጌል ወደ ጌታ መጣ ብለው ይጠየቁኛል። የለም። እዛ ጋር ቆሜ ይዤ ወደ ቸርች ሄድኩት ሰው የለም። ብዙ ዘርቻለሁ፣ ባላየው እንኳ እንደሚበቅል አምናለሁ። እስከዚህ ድረስ እየጨክኛለሁ። አምነው ሞቱ እስከሚለው ድረስ ምን ብያለሁ? ጨክኛለሁ። ጌታ ግን እንዲህ ብሎኛል። ልክ እንደዛ ካህን ኢየሱስን ካቀፈ በኋላ የተስፋውን ቃል ካቀፈ በኋላ ተሰናብቷል። አንቺ ግን ሳታቅፊ አትሰናበችም አለ ጌታ። እኔ ግን ጭካኔ እስከምን መሰላችሁ? አምነው ሞቱ። እኔ ምን አገባኝ? እኔ ወደ ክብር እሄዳለሁ። ዘሬን ግን ምን አድርጊያለሁ? ቆፈር አድርጌ ሸፍኛ አልፋለሁ። ሃሌሉያ! ኢየሱስ ጌታ ነው። ይኸውላችሁ በዋዘኞች ወንበር ያልተቀመጠ እሱ ምንድን ነው? ብሩክ ነው። ከሚያጣጥሉ እውነታችንን ከሚጥሉ እግዚአብሔር እውነት ከሚገፉ በሚነካና በሚዳሰስ በሚጨበት ነገር ከለቁት የታለ እናንተ የተስፋ ቃል የሚፈጸመው ከሚሉት ጋር ምን አልልም፣ አልቀመጥም በሉልኝ። እስኪ ብሩክ ጨካኝ ነው፣ አልቀመጥም። ወገኖቼ ለእኔ የእግዚአብሔር ቃል እንደማነባው ነው፣ ህይወቴ ነው። አንብቤ የምሰብከው አይደለም፣ ህይወቴን የምናገርበት ነው። ጥቂት ነገር ተናግሬ አቆማለሁ። ኢየሱስ ጌታ ነው። በ2000 በኢትዮጵያ 91 ወይ 92 አካባቢ ላይ ነው ወደ ቤይሩት የሄድኩት። በጣም ትንሽ ልጅ ነበርኩ። ውሃ ቀርቶ መስጠት የማልችል አቅም ያልነበረኝ። እዛ ስሄድ እኔ ከኦርቶዶክስ ቤተሰቦቼ የተማርኩት ኦርቶዶክስነት ብቻ ነው። ግን ስሄድ አንድ እህት ባይብል ሰጠች። በጌታም አይደለችም። በጣም የገባሁበት ቤት በጣም ክፉዎች ስለነበሩ በጣም ዋጋ ያስከፍሉኝ ነበር። እጅግ በጣም በቀን ካልመታችኝ 2 ልትመታኝ ትችላለች። ምግብ አይታሰብም። በጣም ዋጋ ታስከፍለኝ ነበር። ይርበኛል፣ ይጠማኛል። ክብዝ የሚባል እንጀራ አላቸው እንደ ዳቦ ነገር ስስ። ብዙ ጊዜ ዞር ሲሉልኝ እዚህ ውስጥ ደብቄው ገባና ሌሊት በረንዳ ላይ ስለሚያስተኙኝ ቤት ውስጥ አይደለም የምተኛው፣ ባይዘው ብርድ ውስጥ በረንዳ ላይ ነበር የምተኛው። ከዚህ ውስጥ አውጥቼ ሌሊት እንዳይርበኝ ሀም አድርጌ ውሃ ማልጠጣ፣ ምክንያቱም ወደ ኪችን ሄጄ ውሃ መጠጣት ስለሚኖርብኝ ያዩኛል። ያችን በልቼ ምን እንደማረግ ታውቃላችሁ? ያችን የሰጠችኝን መጽሐፍ ቅዱስ ጓደኛ ያደረኳት። ከዘፍጥረት ጀምሮ እስከ ራእይ መብዬ ሳነብ አያቴ ነች ያሳደገችኝና እማ እያለቻቸው እነ ገብርኤል እነ ሚካኤል እነ ምናምን እና አቡይ ልፈልግ አጣዋቸው።
ብፈልግ አንዳቸውንም አላገኘሁም። እልህ ያዘኝ። እኔ በጣም ገብርኤልን ወድ ነበር። ለምን? ሐምሌ 19 ስለተወለድኩ ቁልቢ እየወሰዱን ያሳደጉኝ አያቶቼ እና ገብርኤልዬ የት አለክ? ስታማልድ እንዲህ ስታረግ እንዲያ ስታረግ ጭራሽ እሱ ሲቆጣ አጋጠመኝ። ተው ሲል እንዳታደርገው ሲል እንዳትሰግድልኝ ካንተም ከነቢያትም ከሐዋርያትም የዚህን የመጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ ለእግዚአብሔር ስገድ ሲል አገኘሁት። ይሄ ነገር ምንድን ነው? ከዘፍጥረት እስከ ራእይ ግን ማንን አየሁት መሰላችሁ? ኢየሱስን አገኘሁት። ያ ቃል የነበረ ዓለማትን ሲፈጥር የነበረው አየሁት። ሃሌሉያ! አያችሁ፣ ለእስራኤል ከፊት እየመራ ከአለቱ ውሃ ሆኖ እያጠጣ አየሁት። ስለዚህ አንድ ነገር አልኩት፣ ከዚህ ስራ ታውጣኛለህ። እያየው ያለሁት በህይወቴ ማይፈልጋሉ አልኩት። እስራት ስለነበር በጣም እየተገረፍኩ በቀን 4 መኪና አለ 4 መኪና ጥቤ 17 18 ዓመት ልጅ ነኝ። ለ2 ዓመት ገንዘብ አላቅም እየፈረምኩ ተወስደዋለች። ዝም ብዬ ነው የምሰራው። አሁን ላይ ምራችሁ እንዳይከብድ ብዙውን አልናገርም። አንድ ጊዜ ሲደበድበኝ ባለቤቷ በቃ ከአቅሜ በላይ ሲሆን ያስኳት፣ እጇን ግጥም አድርጌ ያስኳት። ሲይዛት ቀይ ናት፣ ጥፍሬ እጇ ውስጥ ገባ፣ አበጠ እጇ። ልክ ባለቤቷ ሲገባ ደበደበችኝ ብላ አሳየችው። እኔ ሰልችቶኝ ነው ያስኳት። ሲያይ አብጧል እጇ። በእግዚአብሔር ፊት ነው የምነግራችሁ። ሽንቴን በላይ ላይ እስክሰት ደበደበኝ። ከዛ የመጨረሻው ጊዜ ራሴን ለማጥፋት ወሰንኩ። ከዚህ ፎቅ ላይ በቃ አሁን መውረድ አለብኝ ብዬ ልዘልስል ማን እንደሆነ ባይገባኝም ነው ይለኛል። እመለሳለሁ። ምን እስኪፈጸምብኝ መሰላችሁ? ደህንነት በላይ ላይ እስኪፈጸም ዝም ብሎ ይጠብቀኛል ጌታ እየቀረጸ። አንድ ቀን ግን ያቺ ስትሰጠኝ እኔ እውነት ህይወት መንገድ ነኝ የምትል ትራክት መጽሐፍ ቅዱስ ውስጥ አድርጋ ሰጥታኝ ነበር። እሷም ማውቀው አይደለም የሰጠችኝ፣ የሰጧትን የሰጠችኝ። እኔ ደግሞ እንደዚህ እያካፈልኩ ማነብበት ነበር። አንድ ከሰዓት በኋላ ግን አነበብኩት። አንብቤው ስጨርስ ከመጨረሻ ጀርባው ላይ እንዲህ ይላል፣ በዚህ ቃል ካመኑ ይሄንን እያሉ ንስሐ ይግቡ ዳግም ይወለዳሉ የሚል አነበብኩ። ብርክክ ብዬ ከቃሉን እያነበብኩ ንስሐ ገባሁ። በልዳግም ውለደኝ አልኩት። የዛን ቀን መንፈስ ቅዱስ ዳግም ወለደኝ። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! አያችሁ፣ ይሄ ኢየሱስ ከህይወታችን ጋር የተነካካ ማን አበራልሽ ብትሉኝ ራሱ በራልኝ ነው ብላችሁ። ማን ሰበከሽ ብትሉኝ መንፈስ ቅዱስ። በምንም ወደኋላ እንዳልመለስ ራሱ ጌታ ያወራኝ ነበረ። መጽሐፍ ቅዱስ ላይ ምን ይላል? በውሃ ውስጥ ባለፍክ ጊዜ እስኪ በሉልኝ፣ በእሳት ውስጥ ባለፍክ ጊዜ። ለእኔ ይሄ ቃል ይውላችሁ እውነት ህይወት ነው ለእኔ። የ2 ዓመት ህፃን ልጄን ይዤ ከቤይሩት ወጥቼ ወደ ግሪክ ስገባ ብዙ ሰዎችን በገደለ ባህር ነው ያለፍኩት። የ2 ዓመት ህፃን ይዤ አላሰጠመኝም። በህይወት እንድኖር ዛሬን እንዳወራለት የፈለገ ጌታ፣ ስሙን እንዲሸከም የፈለገ ጌታ በህይወት አለ። ሃሌሉያ! ክብር ለኢየሱስ ይሁን። ቤይሩት ሰራበት ከነበረው ሰዎች ቤት ከፎቅ ላይ ዘልዬ ነው የወጣሁት። በበር አይደለም የወጣሁት። የመጨረሻው ቀን ላይ ተንበርክኬ ጸለይኩና እግዚአብሔር ሆይ ምን ትለኛለህ እያልኩ ጸልዬ ስጨርስም ብዬ መጽሐፌን ሳነብ ኢሳይያስ ላይ አንድ ቃል አነበብኩ። ከእንግዲህ በኋላ አሰሪዎችሽ ገዢዎችሽ ነው የሚለው፣ ገዢዎችሽ በትክክለኛ ፍትህ ያስተዳድሩሻል እንጂ አይጨቁምሽም የሚል ለእስራኤል የተጻፈውን ቃል አገኘሁ። ይሄ እኔ ነው አልኩ።
ከዚህ በኋላ የሚጨቁነኝ አይኖርም። በትክክለኛ ፍትህ ያስተዳድሩኛል። ስለዚህ ከዚህ ቤት ጨርሻለሁ አልኩና መጽሐፌን ጠቅልዬ በፎቅ ዘልዬ ወረድኩ። ይህን ስናገር እዚህ መካከል ሕያው ምስክሮች አሉ። የኔ ዝም ብዬ አይደለም ማወራው። ልክ ዘልዬ ስወርድ እንደ አየር ወለድ የለም እኔ ወረድኩት። እንዲህ ጫር ያለ ነገር እንኳን ነበር። ከፎቅ ነው የወደቅኩት። ኢየሱስ ጌታ ነው። አያችሁ፣ የምናነበው መጽሐፍ ለእኛ ወረቀት አይደለም፣ ጽሑፍም አይደለም፣ የሆነ እውቀትም አይደለም፣ ህይወት ነው። እኔ የምነግራችሁ ቃል አለ ኢየሱስ ምንድን ነው አለ? ህይወትም መንፈስም ነው። መንፈስ ደግሞ ህይወትን ይሰጣል። ሃሌሉያ! እኔ ያነበብኩት ቃል መንፈስ ነው። መንፈስ ደግሞ ለእኔ ምን ሰጥቶኛል? ህይወትን ሰጥቶኛል። አንድ ነገር ጌታን አልኩት ቤሩት እያለሁ ከዚህ ከወጣሁ ከዚህ እስር ቤት ከወጣሁ የህይወት ዘመኔን ሙሉ እሰጥሃለሁ አልኩት። አንተን ላወራ እወጣለሁ። ለዚህ ነው ዛሬ ምስክር መሆኑ። ከክርስቶስ እውቀት ውጪ ሌላ እውቀት እንደሌለ ገብቶኛል። ሌላ እውነት የለም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄ በዋዘኛ ወንበር ያልተቀመጠ እምነትን የማያጣጥል ህይወትን የማያጣጥለው ሰው ማጋዲያቶስ ብሩክ ነው። ወገኖቼ ብሩካን ናችሁ። በዋዘኞች ወንበር አትቀመጡ። ጌታን በነገር አትለኩት፣ በሁኔታ አትለኩት። እናንተ ጋር በሚገባና በሚወጣ ቁሳቁስ አትለኩት። ብዙዎች ቁስ አላቸው። እኔ የምኖርበት ሀገር ድህነት አይታወቅም። 70% ከህዝቡ እግዚአብሔር የለም ይላል። 2% ክርስቲያኖች አሉ። 2% ማለት ኦርቶዶክስንም ካቶሊክንም ፕሮቴስታንትንም ጨምሮ ነው። ሌላው ደግሞ የተለያየ ነው። ተባርከው ግን በፍጥረታዊ ነገር ይኖራሉ። እነዚህ ሰዎች በእውነት የሰማይ በረከት አግኝቷቸዋል እላለሁ እኔ። ጌታ ይባርክሽ። መባረካችሁን የምትለኩት በተካፈላችሁት ህይወት ነው። ሃሌሉያ! ከእናንተ ጋር በሚሰራው መንፈስ ነው እንደተባረካችሁ ልታውቁት የሚገባው። አብሯችኋል፣ ህልውናው ይሰማችኋል። የክፋትን ምክር አትቀበሉ። ክፋት ሲመጣ ይሸክካችኋል ወይስ በሰላም ምክክር ታደርጋላችሁ? እንደ ኖርማል ነገር የጨለማውን እውቀት እያስተናገዳችሁ ነው የምትኖሩት ወይስ እንደዚህ ይላል? ነገር ግን ይሄ ብሩክ ሰው ነገር ግን በቀንና በሌሊት ምን ይላል? የሕጉን ቃል ምን ይላል? ኦጆ ጋና ማሐዲኔ ሰባዩ በሚመችም በማይመችም ጊዜ የሕጉን ቃል ምን ያደርጋል? በጎረቤቶቻችሁ መካከል በማያምኑ ቤተሰቦቻችሁ መካከል ዝም ብላችሁ ተቀላቅላችሁ እንዳትኖሩ። እናንተ ውስጥ ከሚሰላሰለው የሕጉ ቃል የተነሳ የምትናገሩት ቃል እንኳ ሄዶ አቅም ሊያመጣ ይገባል። ይኸውላችሁ ልጆቼ ምንም ነገር ሲወራ ቤት ውስጥ ያወሩትን ነገር ወደ ዝማሬ ቀይርባቸዋል። አውቄው አይደለም፣ አውቶማቲክ ቀይርባቸዋለሁ። ልጆቼ ብዙ ጎበዝ ባይሆኑም አማርኛ ያወራሉ እና እነሱ ይቀይራሉ። ምንም ነገር ስናገር የነገር ስናገር መዝሙር ያደርጉልኛል። ምን ማለት መሰላችሁ? የሕጉ ቃል በእናንተ ውስጥ ሲከብድ ስታሰላስሉት፣ በቀንም በሌሊትም ስታሰላስሉት የህይወት ስርዓታችሁ ያ ቃል ነው። ሃሌሉያ! መጽሐፍ እንደሚናገር ሰው በልቡ እንዳሰበ እንደምንድን ነው እንደዚሁ ነው። የህይወታችሁ ስርዓት ይላችሁ ውጤቱ የሚታየው በምታሰላስሉት ነው። የምታሰላስሉት ነገር ደግሞ የሚመጣው ከምትሰሙት ምክር ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ሃሌሉያ! ይህ ብሩክ ሰው አለ። ሃሌሉያ! ምን ይላል? በቀንና በሌሊት የሕጉን ቃል ያሰላስላል አለና እርሱም በውሃ ፈሳሽ ዳር እንደተተከለ ምንድን ነው? እንደተተከለች ነው። ፍሬዋን በየጊዜው እንደምትሰጥ ሲዝን አይለይም፣ ፍሬ ይሰጣል። ሃሌሉያ! ምን ማለት መሰላችሁ? ጨካኝም ቢመጣብን የዝሙት መንፈስ ቢላክብህ ወጣቶች
አንተ ሁል ጊዜ ፍሬ አያቋርጥ። ምን ማለት መሰላችሁ? ያን የምትቃወምበት አቅም አንተ ጋር አለ። ለምን? የሕጉ ቃል ካንተ ጋር ከመስራቱ የተነሳ የመጣ ነገር ሁሉ አንተን አያገኝም። ክፉ ጎረቤቶቻችሁ ክፋት የተመከረው ምክር ሲያመጡ እናንተ ጋር ያለው የእውነት ቃል ስላለ ያንን ነገር ይወጣዋል። እናንተ አትዋጡ። ፍሬውን ምን አለ? ያለ ማቋረጥ ይሰጣል። ለምን? የተተከለው የት ስለሆነ ጃሊና ጋዳባስ አያችሁ። ከህይወት ዛፍ ስር ከዛ ከህይወት ሄዳችሁ ብሉይ ኪዳን ላይ ስታነቡ መቅደሱ አጠገብ ተተክሏል አለ። ስለዚህ የሚጠጣው ከዛ ነው። ፍሬው ምን አይልም አይቋረጥም አለና እንደዚህ ይላል፣ ቅጠሏም እንደማይረግፍ ዛፍ ነው አለ። እኛ ሀገራችን ላይ በሲዝን ፓስተር ያውቀዋል። በሲዝን ምን ያደርጋል? ዛፍ ይቀየራል። እና መጀመሪያ አረንጓዴ፣ አሁን የአረንጓዴ ሰዓት ነው። ወደ ኖቬምበር ዲሴምበር ምናምን ሲመጣ ከለራቸውን ወደ ቢጫ ይቀየራሉ። የሚገርማችሁ ስታዩት ለአይን በጣም ያምራል። ብዙ ፖስተሮች ላይ ታችሁ ከሆነ ያንን ይጠቀሙታል፣ ብዙ ፎቶዎች ላይ። የሚገርመው ሚስጥር ግን አንድ ጊዜ መንፈስ ቅዱስ አበራልኝ። ይሄ ያማረው ነገር ከሳምንት በኋላ ይወድቅና አካባቢውን ሁሉ ቆሻሻ ያደርገዋል። ለካ ያማረ የመሰለው ሊወድቅ ቀርቦ ነው። ከለሩን ሲቀይር ሰዎች ምን ይሉታል? ውበት አለው ብሎ ፎቶ ብልጭ ያደርጉታል። እሱ ግን አረንጓዴ ከሆነው ከምንጩ ጋር ቅጠሉ ምን ብሏል? ደርቋል። እየገባችሁ ነው? ለአይን ያማረ የመሰላችሁን ነገር ከለሩን ሲቀይር ስታዩት መርምሩ። ከወዴት ነው? በአይን እንዳትሳቡ። ለአረንጓዴነቱን ሲለቅ ምን እያደረገ ነው? እየወደቀ ነው። መጽሐፍ ሲናገር ይሄ ብሩክ ሰው ግን ቅጠሉ ምን አይልም አይረግፍም። መጽሐፍ ራእይም ላይ ሄዳችሁ ስታነቡ ቅጠሉ ለምን ይጠቅማል ይላል። እስኪ ለመድኃኒትነት በሉ። ቅጠል ማለት ከፊት የሚታየው የዛፉ ውበት ነው። ቅጠሉ ለመድኃኒትነት። ፓስተርያ አንተ ስትደርስ ለብዙዎች ፈውስ መሆን አለብህ አይደል? አይተውን የሚፈወሱ እኮ ብዙዎች አሉ። በቀደም አንድ ታክሲ ውስጥ ስገባ ሰላም ይብዛ ብዬው ገባሁ። ቆም ማረግና ምን ነው በማለዳ ይሄን ሰላም ታሳብቸው በነበር አለ። ሰላም የሚልህ አልነበረም ስለ አይ ብለውኛል። ሰላም ታውቁት እንዳሁን እንደደነገጥኩት አላስደነገጠኝም። እያወራን ሄድን። ሙስሊም ነው። ስለ ኢየሱስ ተረኩለት። ከዛ ወገኖቼ እናንተ ጋራ ያለ ሰላም ነው ሰው ጋር ሄዶ የሚጋባው። እስኪ ቅጠሌ አይረግፍም በሉ። በጊዜውም ያለ ጊዜውም በሉልኝ። አፈራለሁ በሉልኝ። ፍሬ ሁሌ ይገለጣል በሉ። ለምን መሰላችሁ ፍሬያችሁ የሚገለጠው? ከምንጩ ከመተከላችሁ የተነሳ። ሃሌሉያ አሜን ነው። ሃሌሉያ ከማይወድቀው ከማይሻረው ከእግዚአብሔር ቃል ስር ስትተከሉ ፍሬያችሁ አይቋረጥም። ይዘነው መኖር ሳይሆን የሕጉን ቃል አለው ለኢያሱ በቀንም በሌሊትም ምን አድርገው። እስኪ አሰላስላለሁ በሉ። ነገር አታሰላስሉ። ክፉ አታሰላስሉ። ቂም አታሰላስሉ። የሕጉን ቃል አሰላስሉ። ወንድምህ በአቋራጭ የከበረበትን አታሰላስሉ። የሕጉን ቃል አሰላስሉ። ፍሬ አይቋረጥም፣ ቅጠልህ አይረግፍም። ሃሌሉያ ክብር ለኢየሱስ ይሁን። እንዲህ ይላል። አሜን። ቅጠሉ እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ምን ይላል? በሉት ድገሙት። የእግዚአብሔር ቃል በሕይወቱ ከመኖሩ የተነሳ አያችሁ፣ የሚሰራው ሁሉ ምን ይለታል? ይሄ ሰው ፋታ አይሰጥም። በቀንም በሌሊትም የሕጉ ቃል ያሰላስላል። ክፍተት አይሰጥም። የመከናወኑ ምክንያት ምኑ ነው? ቃሉ ነው። የሕጉ ቃል ስለሚያሰላስል ሰይጣን አቋርጦ መግባት፣ ቅድም እንዳነበብነው ጳውሎስ ለቆሮንቶስ ሰዎች እንዳላቸው ለክርስቶስ ካለው ቅንነት አይጎልም። ለምን? ፉል ነው። አያችሁ፣ በማይንዱ በአይምሮ በመታደስ ተለውጧል። ይሄ ሰው በአይምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም
አትምሰሉ። እንዴት ነው የምትለወጡት? የሕጉን ቃል በማሰላሰል አይምሯችሁን በነፍሳችሁ ውስጥ የገባውን ከዚህ ዓለም የቀባው ከውድቀት የተካፈላችሁትን ከቤተሰብ ከዘር ማንዘር የተካፈላችሁትን እውቀት ምን ያደርጋል? ይሽራል። ሃሌሉያ! ይሽርና ለተፈጠራችሁበት ኤፌሶን ላይ እንደሚል ለዛ መልክ ለጽድቅ ለቅድስና እግዚአብሔርን ለመምሰል ተፈጠራችሁበትን አዲሱን ሰው ምን በሉት? በሉት። ሃሌሉያ! አዲሱ ሰው የሚመስለው ራሱን ነው። አትክደሙት። ሁላችሁ ስትመለከቱኝ እዚህ ጋር ስታዩ ሩት ምን ለብሳለች ትላላችሁ? ግሪን ኮት አይደል? ይታያላ። የክርስቶስ መልክ እንደዚህ አደባባይ ሊወጣ ይገባል። ሃሌሉያ! የተወለድንበትን ዘር ልንገልጥ ተጠርተናል። ለምን? ለጽድቅ ለቅድስና እውነትን በሚመስል ለዛ ህይወት ምን ብላችኋል? ኢየሱስ ክርስቶስ ጌታ ነው። የሕጉን ቃል በቀንም በሌሊት ምን ያደርጋል? ያሰላስላል። ቅጠሉ አይረግፍም፣ ለመድኃኒትነት ስለሚጠቅም። እሺ እንደዚህ ይላል። ክፉዎች ግን እንደዚህ አይደሉም። የምትቀኑባቸው ክፉዎች እንደዚህ አይደሉም። ምንድን ናቸው አለ? ንፋስ ጠርጎ እንደሚወስደው ትቢያ ናቸው። ፍሬ ስለሌለባቸው ምን ይላሉ? የመጣ ነገር አርጎ ይበትናቸዋል። ወገኖቼ ህይወታችንን ልንመረምር ይገባል። ከአገልግሎታችን ከተሰጠን ስፍራ እግዚአብሔር ካስቀመጠን ስፍራ ምንድነው ጠርጎ የሚወስደን? የወንድማችን ንግግር ጠርጎ የሚወስደን ከሆነ ፍሬ አልባዎች ሆነናል። መክበድ አቅቶናል ማለት ነው። ፍሬ ካለ ክብደት አለ። ይሄ ለክፎች ነው የተጻፈው። ንፋስ ይጠርጋችኋል ያለው እነሱ ነው። ወሬ ከጠረጋችሁ፣ እርስ በርስ ንቁሪያ ከጠረጋችሁ፣ ስፍራን ካስለቀቃችሁ ፍሬ እያጣችሁ ስለሆነ ነው። መለስ ብላችሁ ወደምታፈሩበት ወደ ህይወት ቃል እንደገና ራሳችሁ መሽጉ። ኢየሱስ ጌታ ነው። እንደዚህ ይላል። ስለዚህ ክፎች በፍርድ ኃጢአተኞችን በጻድቅ ማህበር አይቆሙም። እግዚአብሔር የጻድቅን መንገድ ምን ይላል? ያውቃል። የክፎች መንገድ ግን ትጠፋለች። እስኪ ከማይጠፋው ዘር ተወለድኩ በሉልኝ። ህይወትን ልገልጥ ተወለድኩ በሉልኝ። ሃሌሉያ! ይሄ የብሩካን ጉባኤ ነው። አሜን። በክፉ ምክር የማይሄድ በኃጢአተኛው መንገድ የማይቆም በዋዘኞች ወንበር ላይ የማይቀመጥ። እስኪ ዛሬ ሚዛኔን ቀይሬያለሁ በሉልኝ። አስተሳሰቤን ለውጫለሁ በሉልኝ። እግዚአብሔር እንደሚቆጥር ቆጥራለሁ። ሃሌሉያ! መንፈስ ቅዱስ እናመሰግናለን። አንድ ሁለት ደቂቃ እስኪ አብረን እንጸልይ። ሃሌሉያ! ጀባሃዲላ ታካሲያ ሐሳቡ በእኛ ሊታይ የፍቃድህን እውቀት ልንገልጥ እግዚአብሔር አባባ በዚህ አለን ጌታ ሆይ። መጽሐፍ ደግሞ እንደሚናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞት ሽረን የተባረከው ተስፋችንን የክርስቶስ ኢየሱስን መምጣት ስንጠባበቅ በጽድቅ እግዚአብሔርን በመፍራት ራስን በመግዛት እንድንኖር በዚህ ዘመን ያስተምረናል ተብሎ እንደተጻፈ የተገለጠው ጸጋ በጽድቅ በቅድስና ራስን በመግዛት እንዴት እንደምንኖር ዛሬ ስላገለገለን እናመሰግናለን። ይህ የተገለጠው ጸጋ ሸባጋዶስ ያናማጋስ በሕይወት እንዴት እንደምንኖር የክርስቶስ ኢየሱስን መምጣት ስንጠባበቅ በጽድቅ ሊያኖረን ስለመጣ ኃይል ጉልበት ስለሆነ ለወገኖቼ ኃይል ስለሰጠን ለኔ ኃይል ስለሆነ እናመሰግናለን። ዣናማስ ሕይወትን በሚሰጥ የሌለን እንዳለ በሚጠራ ለሙታን ሕይወትን በሚሰጥ የሌለን እንዳለ በሚጠራ በሱ ጸና ሸገና ማጋዳባስ ለሙታን ሕይወትን የሚሰጥ ለደከሙ ጉልበትን የሚሰጥ ጉልበት የሚሆን መንፈስ በዚህ ስላለ እናመሰግናለን።
ጉልበታችንን ስለነካ ጸጋ ስለለወጠን እናመሰግናለን። ክብር ሁሉ በሰማይና በምድር ላንተ ይሁን። ተጠቅልሎ ክብሩ ላንተ ይሁን። እስኪ ክብር ስጡት። ሃሌሉያ ይገባዋል።